እንዴት ነው ሳታማክሪኝ ሀብቱን ለብሩክ ለማካፈል የወሰንሽው? የግድ አንተ ማማከር ነበረብኝ? አዎ ማማከር ነበረብሽ። ምን ቢሆን እኮ ባለቤትሽ ነኝ። እሺ ባለቤቴ ስለሆንክ እኮ ነው ለሁለታችሁም እኩል የነገርኳችሁ። አሃ እኔም ከሱ እኩል ማወቅ ነበረብኝ ማለት ነው? ምን ችግር አለው? ቆይ እንዴት ችግር የለውም እንዴ? እኔ ከሱ እኩል መስማት ነበረብኝ? ይሄን ያልከው መናደድ የለብህ። የምሰጠው እኮ የራሱን የላቡን ድርሻ ነው። አረ እንደዛ ነው? አዎ። ስለዚህ እኔ እዚህ ቤት ውስጥ ምንም ነገር አይመለከተኝም ማለት ነው? እውነቱን ለመናገር አዎ አይመለከተኝም። ምን አልሽ? ሰምተኛል። እንድደግምልህ ከፈለክ ደግሞ እደግምልሃለሁ። ትርሲት በእርግጠኝነት እየቀለድሽ መሆን አለበት። ከልቤ ነው። አንተ እዚህ ንብረት ላይ ምንም ነገር አይገባም። ቁሚና ዋሪ እንጂ ወዴት ነው የምትሄጂው? እያወራሁሽ ከአንተ ጋር ምንም ነገር ማውራት አልፈልግም። በጣም ጥሩ በጣም ጥሩ። እንደዚህ ያጠገበሽን ነገር ካላሳየሁሽ ሚያስ አይደለም። ባለፋበትና ባልደከመበት ገንዘብ ሲንደላቀቅ የነበረው ሚኪያስ በአሁኑ ሰዓት ግን ጉዱ ፈልቶበታል። ይኸውም ትርሲት ለቀድሞ ባለቤቷ ለብሩኬ የላቡን የድካሙን ገንዘብ ማካፈል አለብኝ ባለችው መሰረትም አሁን ላይ እየተረበሸና እንዲሁ የሚይዘው የሚጨብጠውም ጠፍቶበታል። ነገር ግን ብሩኬን ለማጥፋትም አሁንም አላረፈም። ይባስ ብሎ የተጠጋባቸውን ሰዎችም እያሳዘነና እንዲሁም በተለይ ብሩኬን አብልጣ በምትወደው በሚጣ ላይ መጥቷል። ይኸውም ቤታቸውን በማጋየትና እንዲሁም የጤና ቀውስንም በማድረስ ላይ ይገኛል። ታዲያ የሚጣባትም በጣም እያዘንና እየተከዘ ይገኛል። ያቺ ስስቷና ፍልቅልቋ ልጃቸው ዛሬ ላይ ሆስፒታል ላይ ትገኛለች ማለት ነው። ይህንም ተከትሎ ብሩኬ ገንዘብ ስለሌለውና እንዲሁም ማሳከሚያ ስለሌለውም ወዲያውኑ ወደ ትርሲትም ነበር የደወለው። ትርሲትም እንግዲህ ከሚኪያስ ጋርም ተቃቅራለች ማለት ነው። ይኸውም ለብሩኬ ገንዘቡን ልታካፊው እንደሆነና እንዲሁም ውሳኔ ስትወስንም ለእኔ ለምን አላማከርሽኝም በሚል ስበብም እየተቆጣትና እያመነጫጨቃት ይገኛል። ነገር ግን ትርሲትም ቢሆን ልትደብቀውና ልታለባብሰው አልቻለችም። ይሄ እኮ ገንዘቡና እንዲሁም እንደዚህ ድልቀቅ ብለህ የምትኖርበት የብሩኬ ገንዘብ ነው በማለትም ፍርጥ አድርጋ ምንም እንደማያገባውና እንደማይመለከተውም ነግረዋለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም በካያ ድራማ እንዲሁም በጣም በሚያዝናናው ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁል ጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ ማለት ነው። እንግዲህ በጣም ደስ በሚል ሁኔታ ትርሲት ሀብቱንም ለማካፈል በወሰነችበት ሰዓት ነው። ትርሲት በአሁኑ ሰዓትም ከሚኪያስ ጋርም እሰጥ አገባ ገብታለች። ይኸውም የልጅ አባቷ የቀድሞ ባለቤቷ እንዲከፋባትና እንዲሁም ጎዳና ላይ እንዲወጣም አትፈልግም። ደግሞም ወደ ነበረበት ጤናውም እንዲመለስ ትፈልጋለች። በተለይም ልጆቹ በአሁኑ ሰዓትም በጣም ጥያቄም እየፈጠረባቸው ነው ማለት ነው። በመካከል ግን በእነዚህ በሶስታቸው መካከልም በጣም በይበልጥ የሚጎዱት ልጆቹ ናቸው። በተለይ የአባታቸው ፍቅር እያንገበገባቸውና እንዲሁም ለዘመናት ሲናፍቁት የነበረው እቅፍም ነበረ። ታዲያ ሳይውል ሳይመሽም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ሚኪያስ ያው ብሩኬንም እንዲርቃቸውና እንዲሁም ከቤት ድርሽ እንዳይል በማለትም እያራቃቸውና እንዲሁም በመካከላቸው ክፍተት እንዲኖርም በተለይ ለካሌብም የማይሆን ነገርም ዘርቶበታል ማለት ነው። ይኸውም ብሩኬ አይወዳችሁም፣ እሱ የቀረባችሁ ለሀብትና ለንብረት እንጂ ትርሲትንም ሆነ አንተንም እሷን እህትህንም አይወዳችሁም በማለትም የማይሆን ነገርም ተናግሯል። ይህም ልጁም ያው ህፃንም ስለሆነ የተባለውን ነው ያመነውና ወዲያውኑ ሳይደብቅና እንዲሁም ሳይሸሽግም ለእናቱ ነው የተናገረው። አባቴ እኮ አይወደኝም፣ አባታችን ስለማይወደን አንቺም ደግሞ እየዋሸሽን ነው አትወጂንም ማለት ነው በማለትም በግልጽ ቃል ነበረ የተመላለሳት። ታዲያ ይህንም የሰማችው ትርሲትም ለከፍተኛ ጭንቀት ተዳርጋ ነበረ።
እንግዲህ አቶ ሚኪያስም ቢሆን ብሩኬን ለማሳዘንና እንዲሁም ረጋ ብሎ እንደማይቀመጥና እንዲሁም እንዲናደድ ለማድረግም ወደ ጋሸም እጁን ዘርግቷል ማለት ነው። ይኸውም ቤታቸውን በማቃጠልና እንዲሁም ብሩኬ እንዲያዝንና በክንክን እንዲል ነው የሱ ድርሻ ማለት ነው። ታዲያም አሁን ላይ ብሩኬም ቢሆን ያው ትርሲት ሀብቱን ልታካፍለኝ ነው በማለትም ትንሽ የመረጋጋት ስሜትም ታይቶበታል። ነገር ግን ሚኪያስም ቢሆን ይቅርታ በሚል ስበብም እያለሳለሰ እንደሚያጠፋው እቅዱንም እያጋራ ነበረ። ይህንም ለተከስተም እየነገረውም ነበረ። ተከስተም ቢሆን በአሁኑ ሰዓትም እንዳይነቃብንና እንዲሁም የሆነ ነገር እንዳይሆንም እንዳይባንንብንም ረጋ ብለን ማከናወንና እንዲሁም እሱንም ማራቅ ይኖርብናል በማለትም ሁሉን ነገር እንደውም የማይረባ ነገርም እያደረጉ ለመቆየትም አስበውም ነበረ። ነገር ግን በዚህ ጉዳይ ግን ሚኪያስም ቢሆን አልተስማማም። ምክንያቱም ለወደፊት በቃ ብሩኬ የሚባል ሰው እንዳላይና እንዲሁም ወደኛ ህይወት መጥቶ እንዳይበጠብጠን በተለይ ደግሞ በእኔ በትርሲት ላይ እንዳይመጣብኝ በማለትም እንግዲህ የማይሆን ነገር ክፉኛ ነገር እያሴሩበትና ያው ሁሉንም ነገር እየመከሩበት ይገኛሉ። እንግዲህ ብሩኬ በጣም የዋህና ልበቀና እንዲሁም ርህሩህም ስለሆነ አሁን ላይ ለሚጣ ነው ሀሳቡንም ጠቅልሎ የሰጠው። ሚጣ በጣም የዋህና እንዲሁም ልክ እንደ እህቱ የሚያያት ናት። እንግዲህ በዛ መካከል ላይ ሚጣም ያፈቀረችውና የወደደችው ትመስላለች ከሚያሳዩትና እንዲሁም ከሚጫወቱትም አንጻር ማለት ነው። እንግዲህ በምን አይነት ሁኔታ ይመጡ ይሆን? ትርሲት ሚጣን ታድናት ይሆን? ያው ገንዘብም ይዛ እንደምትሄድ ተነግሯታል። ታዲያ ሚኪያስ ያው አለ ተንኮለኛውና ትርሲትም ወደ ሆስፒታል ለምትሄድ ስታስብም አሁን ላይ ሚኪያስ የሆነ ነገር ፈጥሮ ወደ ኋላ ያዘገያታል ባይነኝ እንደኔ። ምክንያቱም እሱ ተንኮለኛና እንዲሁም ብሩኬ እንዳይደሰት ስለሚፈልግና ከኋላ ያለውን ነገርም ስላጠና ማለት ነው። እንግዲህ አቶ ዘነበ የተባሉት ሰዎችም የት ናቸው፣ በየት ናቸው፣ ምን አይነት ናቸው እያለም ሲያጠና እንደቆየና እንዲሁም ከዛ ከተንኮለኛው ሰው ጋርም እግር በእግር እየተከታተላቸው እንደሆነም ይለያል ማለት ነው። እና ሚጣ በምን አይነት ሁኔታ ትመጣ ይሆን? ብሩኬስ ሀብቱን በሰላም ይካፈል ይሆን? ግን በዚህ መካከል የሚያሳዝኑት ልጆቹ ናቸው ማለት ነው። ምንም በማያውቁትና እንዲሁም እንቦቅላዎቹ በጣም በሚያሳዝኑት ሁኔታ እየተጎዱ ይገኛሉ ማለት ነው። በሌላኛው ወገን አሁን ላይ እንግዲህ የሚኪያስ የመንደላቀቁ ጉዳይ በአሁኑ ሰዓት ንብረቱም ድርጅቱም ሁሉም ነገር የኔ ነው ብሎ ያ የተመካበት ሀብቱም አሁን ላይ ሚኪያስ ሁሉ ነገር በቃ የሱ እንዳልሆነም እያየና እንዲሁም ሁሉም ነገር በንዴትና በብስጭትም መጠጡንም እየኮመኮመ ይገኛል። ታዲያም ትርሲትንም ቢሆን እንደዚህ ያጠገበሽን ነገር እኔ አስተካክለዋለሁ ምንድን ነው እያለም ሁሉንም ነገር ይዛትና እንዲሁም በጣም ዱብ ዱብ እያለ ነው ማለት ነው። እንግዲህ የብሩኬና የሚኪያስ መጨረሻ ምን ይሆን? በዚህ መሀል ትርሲት ግራ ተጋብታለች። አንድ የልጆቹ አለ፣ ሁለተኛ የብሩኬ፣ ሶስተኛ ደግሞ የሚኪያስ ማለት ነው። እና ሶስት ነገሮችን ነው እያስተናገደች የምትገኘው። እንግዲህ ትርሲትና ሚጣም ቢሆን በጣም አይዋደዱም። ምክንያቱም ትርሲት የቀድሞ ባለቤቷን እንዴት እስክዳ ወደ ጓደኛው ሄዳ አግብታ ቆየችው በማለትም ሚጣ አኩርፋታለች ማለት ነው። ሚጣም ቢሆን እውነትም አለ ከሷ። ነገር ግን በትርሲት ቦታ ብትሆኑ እናንተ ምን ታስባላችሁ? ብቻ በጣም የሚያሳዝንና እንዲሁም በጣም ዘና የሚያደርገው ክፍል ላይ ነን ማለት ነው። እናም በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን እናንተም ቤተሰብ እንግዲህ ግምት አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ